ቤቷ እንዲበላሽ በሚበላ የተደገመ በሚበላ የተደገመ በሚጠጣ የተደገመ አሁን ፈረሰ አሁን ፈረሰ አሁን ፈረሰ አሁን ፈረሰ አሁን ፈረሰ አሁን ፈረሰ ውጣ 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 አውጡት ወደ አይምሮ እንዳትመልሳት በኢየሱስ ስም አዝሃለሁ ከአይምሮዋ ላይ ከልቧ ላይ ከመንፈሷ ላይ ተቃጠል ቀጥል ቀጥል ቶሎ ቀጥል ከህይወቷ ላይ የሆነ የምትንቀሳቀስ ሴት እያያችሁ ከሆነ ተሳስታችኋል ትንሽ ልፍ በሉና እዩ የሆነ ነገር እዩ ዛሬ መንገዳችሁን የዘጋ እንደዚህ ይገለበጣል ህይወታችሁ ፊት የቆመ በኢየሱስ ስም ዛሬ ይገለበጣል ውጣ በኢየሱስ ስም ቀጥል ምንድነው ያረካት ምንድነው ያረካት ምንድነው ያረካት ምን እንድትሆን የተደገመችው እንድትሞት አንተው በሰው ሞት ምን ትጠቀማለህ ዛሬ የሞት ፍርሃት ከናንተ ላይ ተሰበረ አያችሁ ያሰባችሁት ሐሳብ የናንተ አይደለም ያጋንንት ነው በተለይ ሞት የሚያስጨንቃችሁ ሞት አለው ብላችሁ የምትፈሩ ሰዎች ልክ ይሄ መንፈስ ሲመታ ከሆነ ሰው ቤት ላይ ከሆነ ሰው አይምሮ ላይ ከሆነ ሰው አስተሳሰብ ላይ ተገለበጠ እስቲ ጩና አልሞትም በሉ እስቲ ድገማውን አልሞትም በሉ እስቲ በምንድን ነው የተደገምከው ምግብ በምንድን በምግብ በምን አይነት ምግብ በብዙ ነገር ማታ ደግሞ ልገላት ነበር ማታ ምላሷን ደረቅ አድርጌ ከዛ ልክ ባለቤቷ ከስራ ሲመጣ ያንተን ቲቪ ያየች ነበር ውሃ ያዘልኝ እንደጁ አለች ውሃውን ቲቪ ይዘው ውሃ ስትጠጣ አስመለሳት ማታ ነው ስራ የተሰራው ዛሬ በኢየሱስ ስም አውጃለሁ እግዚአብሔር ቀድሞ ስለናንተ ይዋጋላችሁ በሚበላ የተደገመ ፈረሰ ስንት ብር ነው ወጪክ አራት መቶ ሺህ ብር ነው የተደገምከው በ400 ሺህ ነው የተደገምከው ምን አርግ ተብለን የተደገምከው አልጠቃት ባሏ ንብረት ነበረው እንዳትወርሰው ልጅ እንዳትወልድለት ምን እንዳትል ማን ያስደገመው የእናቷን ስም ልቀቅ የሷን ህይወት ልቀቅ መንገዷን ልቀቅ ጤንነቷን ልቀቅ በ400 ሺህ ብር ነው የተደገምከው እንድትሞት ቀድማ እንድትሞት እንድትጠፋ እንድትሞት እንድታብድ ያላረኩት ምን አለ 4 ወር ነው ያስተኛው ሶፋ ላይ 4 ወር ዛሬ በድግምት ምክንያት በየቤቱ የተኛችሁ አዛለው አሁን በኢየሱስ ስም የታሰረባችሁ ድግምት አሁን የተበጠሰ ይሁን እንድትሞቱ የተደገመ የድግምት ኃይል የፈረሰ ይሁን የሟርት ኃይል የፈረሰ ይሁን እናንተ ላይ የተሰራ መሳሪያ ይፍረስ እናንተ ላይ የተደገመ ድግምት ይፍረስ አሁን በኢየሱስ ስም ከተኛችሁበት አልጋ ተነሱ በጌታ በኢየሱስ ስም ከተኛችሁበት አልጋ ተነሱ በጌታ በኢየሱስ ስም ከተኛችሁበት አልጋ ተነሱ አሁን አዛሃለው ኪሳራ ለቀ ኢኮኖሚያቸውን ለቀ ባለቤቷን ለቀ አስደጋሚውንም ሰውዬ ለቀ ደጋሚውንም ለቀ እኔ ደግሞ ሳስወጣ ላትመለስ ነው የምትወጣው አዛሃለው በጌታ በኢየሱስ ስም 4 ጊዜ በታላቅ ድምጽ ጮኸ ላትመለስ ወደ ጥልቅ ውረድ በኢየሱስ ስም 1 2 3 ሂድ
ወደ ጥልቅ ደህና ነሽ? ማነው ስምሽ? ሚሚ። ሚሚ የምር ስምሽ? ታኩ። አዎ እንደዛ ነው። የእናትሽ ስም ማነው? እስቲ የብዙም ስም ነፃ ወጥቷል በይ። ግድ የለም በይ። የብዙም ስም ነፃ ወጥቷል፣ ነፃ ወጥቷል በይ። አሜን። እየመጣሽ በህልምሽ ሁሉ ታወራሽ ነበር ቅርብ ጊዜ የሞት መንፈስ ነው። እሺ እሷም በእሷም ላይ ተደገመ፣ በአንቺም ላይ ተደገመ። ተጠራርታችሁ እንድትገቡ ስጠራኝ ነበር ልጄ ብላ መታ ቤቱን በሩን ከፍታ ገብታ ነጭ ልብስ ለብሳ ልጄ እፈልግሻለሁ ልውሰድሽ አለች። ልውሰድሽ 400 ሺህ እኮ ነው፣ 400 ሺህ ነው እኮ። አንቺ ገና በህይወት ትኖሪያለሽ፣ እግዚአብሔርን ታገለግያለሽ። አሜን። ከማን ጋር ነው የምትኖሪው? ከባለቤትሽ ጋር። ከመጀመሪያ ባለቤቴ ጋር ተፋትቻለሁ። ተፋተሻል? ንብረት ነገር ወሰድሽ እንዴ? ከዛ ነበር አልወሰድኩ ገና ልትወስጂ ነው? ንብረቱን ሳትበለው እገላለሁ ብሎ ነው። ኧረ ተው ግን ደጋሚዎች ተው። አይገርምም? አራት ወር ከተኛው። 4 ወርሽ? ምግብ አልበላም በቃ። ከሰፋ ስንት ጊዜ ነው ከተፋታችሁ? ከተፋታን 4 ዓመት ይሆናል። 4 ዓመት በቃ 400 ሺህ በቃ ይበቃል። ከዚህ እስከዛ ከሰራ ከዚህ በኋላ አንቺ በጉስቁልና መኖር የለብሽም አይደል? አሜን። እስቲ እጄን ያዢ፣ አይንሽን ጨፍኚ። ደሟን ነፃ አውጣለሁ። ሕይወቷን ነፃ አውጣለሁ በኢየሱስ ስም። ነፃ ነሽ። እታጉ ተነሽ። ምንድነው የሚሰማሽ? ቀለል አለሽ? ሄደ የሚገባሽን በረከት እንድታገኚ ባንቺ ላይ ድልን አውጃለሁ። ጤንነትን ባንቺ ላይ አውጃለሁ። ፍጹም የደም ነፃነት፣ የደም ጤንነት፣ የአይምሮ ጤንነት፣ የስጋ ጤንነት፣ የአጥንት ጤንነት፣ የፍጹም ሁለንተናዊ ጤንነትን በእሷ ላይ ጠራው። አሜን። ነፃ ነሽ። 4 ወር ነው ከተኛው ሶፋ ላይ። ከዛ ባለቤቴ ከስራ መጥቶ ሻወር ምናምን ወስዶ እኔ ባለ 3ቱ ላይ ነው የተኛሁት፣ እሱ ባለ 2ቱ ላይ። ከዛ ደጀኔ አልኩት አቤት አለኝ። እስቲ ውሃዛ ስራ አድርግልኝ ቴሌቪዥኑ ስራ። ምላሴ ደርቆ ነበር እሱ ሳይመጣ በፊት። ከዛ ውሃውን ቲቪ ስራ አረገና ጸልዮበት ሰጠኝ። ከዛ አልተቀመጠም በቃ ሲያስመልሰኝ እሱ ውሃ ሰጥቶኝ፣ እሱንም 3 ያጋሳው እሱ ነው የጠጣው መጀመሪያ። እሺ እሱንም አጋሳል። ከዛ ወጣል ላይ አሜን በል እያልኩት አሜን እያለ እኔም አሜን እያልኩኝ ጠጥቼ ወጣልኝ። የሆነ ነገር ምላሴ ደርቆ ነበር ማታ። እሺ ከዛ ወዲያው ተሻለኝ። ተነሳውኝ ቤት ውስጥ ቶር በኋላ እና በቁስል ነው የሚመታኝ። በቃ ምላሴ ደርቃል፣ አፌ ይቆስላል፣ ሰውነቴ ይቆስላል፣ ቁስል በቁስል። ዛሬ እንደዚህ በአልጋ ላይ ላሉ ሰዎች ውሃ አርጋችሁ በእምነት እንጸልይ። እግዚአብሔር የሚሰራበት ሲዝን ስለሆነ በአልጋ ላይ ላሉ ሰዎች 4 ወር 6 ወር ለተኙ ሰዎች ይሄን ቪዲዮ ይሄን ቴሌቪዥን ለሚያዩ ሰዎች አሁን እጸልያለሁ። ፈውስ በእናንተ ላይ ይምጣ። ሆዳችሁ ውስጥ የገባ ይነቀል። አንጀታችሁ ውስጥ የገባ ይነቀል። የትኛውም ምልክት ውስጥ የገባ ይነቀል። በኢየሱስ ስም ይነቀል። በኢየሱስ ስም ይነሳ። ተነቀል በኢየሱስ ስም። የትኛውም ድግምት ይነቀል አሁን። የትኛውም ሟርት ይነቀል አሁን።
የትኛው መተት ይነቀል አሁን። አረፋን ይወጣ በቃ እየደፈቀ እሺ ወጣልኝ። 3 መሰጠቢያ መጣችልኝ ልጅቷ በቃ ደፋ ነው ከሰ ዛሬም እንደዚህ የሚነቀል ነገር አለ። ይላችሁ እሷ በቴሌቪዥን አምናን ያረጋችሁ ዛሬ ደግሞ እድል አግኝታችሁ እዚህ ጉባኤ ላላችሁ ሰዎች እንጸልያለን። አሁን በጌታ በኢየሱስ ስም ተአምራት ይሆንላችሁ። የሥጋ ተአምራት ይሆንላችሁ። የገንዘብ ተአምራት ይሆንላችሁ። ኢኮኖሚካል የሆነ ተአምራት ይሆንላችሁ። የተዘጋ በር አሁን ይከፈታል። ስለዚህ አሁን ነፃ ነሽ። እስቲ ጎንበስ ቀና በይበት እና እጅና እግሬን ይዘኝ ነበር። እሺ አሁን የለም። እስቲ ሩጭበት። እሺ ምንም የለም። ማን ነው ባለቤትሽ ስሙ? ደጀኔ። ደጀኔ ላንቺም ለሱም ነፃነት ሆኗል። በኢየሱስ ስም አሜን።